بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. أما بعد، أحبتي في الله أيها المؤمنون، السلام عليكم ورحمة الله وبركاته. إن شاء الله سبحانه وتعالى قال من باب الدين النصيحة. نبي محمد صلى الله عليه وسلم دين من مكاكر نو بالوت مسرت በአሁኑ ጊዜ በጣም በሚያሳዝን መልኩ ሸሪዓ እርም ያደረገውና የከለከለው በጣም ከባድ የሆነ ቅጣት እንዲሁም የአላህ እርግማን አለበት ተብሎ የተከለከለ ነገር ሰዎች አዲስ ወህይ የወረደ ይመስል ወይ ደግሞ ዑለማዎች በአንድ ድምጽ ተቀብለው ያጸደቁት በሚመስል መልኩ ሁሉም በል አመተ الناس ይቅርና ሱና ውስጥ ነን የሚሉ ሰዎች ከዚህ አልፎ ወደ ሱና እንጣራለን የሚሉ ሰዎች ከዚህ አልፎ ከእውቀት ድርሻ የተሰጣቸው ሰዎች ጭምር የተዘናጉበትና እንዲሁም ይቻላል እያሉ ያሉትን የሆነውን የቪዲዮ ብይን በእስላም ምን እንደሆነ ለማየት እንሞክራለን። በመጀመሪያ ደረጃ የቪዲዮ ብይን በእስላም ምንድነው? ይሄ ነገር የተፈቀደ ነው ወይስ የተከለከለ ነው ለማለት መረጃ ሊሆን የሚችለው ቁርአንና ሐዲስ ነው። የዑለማዎች ስምምነት፣ ዑለማዎች ከቁርአንና ከሐዲስ መሰረት በማድረግ ተስማምተው ያጸደቁት ነገር። ከዚያ ቀጥሎ በአራተኛ ደረጃ ቂያስ የሚባል ነገር አለ። ይሄ ቂያስ መስፈርቱ ከተሟላ፣ ሸርጡ ከተሟላ መረጃ መሆን ይችላል። ይህንን መሰረት ነው እንደ መረጃ የምንጠቀመው ማለት ነው እንጂ አንድ ተግባር ይሄ ነገር የተፈቀደ ነው ወይም ክልክል ነው ለማለት የዑለማዎች ኺላፍ መረጃ አይደለም። አንድ ተግባር ወይም ደግሞ እስላማዊ ብይን ይሄ ነገር ሐላል ነው ወይስ ሐራም ነው ተብሎ ሲጠየቅ ከቁርአንና ከሐዲስ መረጃ አቅርቦ ነው ሐራም ነው ወይም ሐላል ነው ወይ ደግሞ የተፈቀደ ነው ወይም የተከለከለ ነው ሊል የሚገባው አንድ ሰው የእውቀት ባልተቤት ከሆነ ማለት ነው፣ እውቀቱ ካለው እንጂ ሲጠየቅ ዑለማዎች ተከላልፈውበታል ማለት መረጃ አይደለም። የዑለማዎች ኺላፍ መረጃ አይደለም። ወይም ደግሞ ሃና ለሰንጠረዥ ሰርቶ በሃ ወደ ታች ይቻላል ያሉ ዑለማዎች ስም ዝርዝር በለ ወደ ታች ደግሞ አይቻልም ያሉ ዑለማዎችን ስም ዝርዝር መጥቀስ መረጃ አይደለም። ይሄ በተለይ ወደ ሱና ከሚጣራ አካል ወደ ሱና አጣራለሁ ከሚል ዳዒ ይህን ያህል ዓሊም ይቻላል ብለዋል፣ ይህን ያህል ዓሊም አይቻልም ብለዋል ብሎ እንደ ደሊል አድርጎ ህዝብ ፊት ማቅረብ ይሄ በጣም አሳፋሪ ነው። ምንድነው መሆን ያለበት? እነዛ ዑለማዎች ይቻላል ያሉትም አይቻልም ያሉትም ፈትሾ ሲያበቃ ይቻላል ያሉት ዑለማዎች መረጃ አመዛኝ ሆኖ ካገኘው በመረጃው ነው የሚሰራው። መረጃ ሲጠየቅ መረጃውን ነው ማቅረብ ያለበት። መረጃው አቅርቦ ይሄ መረጃ ለዚህ ተግባር የተፈቀደ መሆን ያገለግላል። ዑለማዎች ይሄንን መረጃ በመጠቀም ይቻላል ብለዋል ብሎ የዑለማዎቹን ንግግር ለመረጃ ማጠናከሪያነት መጠቀም ምንም ይሄ ችግር የለውም። ነገር ግን ኺላፍ መረጃ ይመስል ይሄን ያህል ዓሊም ይቻላል ብለዋል፣ ይሄን ያህል ዓሊም አይቻልም ብለዋል ብሎ ኺላፍን እንደ መረጃ አድርጎ ለሰዎች አምሮ ማቅረብ በጣም አሳፋሪ ነው። ስለዚህ መረጃ ሊሆን የሚችለው ቅድም እንዳልነው ቁርአን፣ ሐዲስ፣ ኢጅማዕ መስፈርቱ የተሟላለት ቂያስ ብቻ ነው ማለት ነው። የማንኛውም ሰው ወይም ቡድን ወይም ተቋም ስራ የዛ ስራ ሐላልነትን አያመለክትም። ወይም በሌላ አባባል አንድ ስራ የሆነ ግለሰብ ስለሰራው የሆነ ቡድን ስለሰራው የሆነ ተቋም ስለሰራው ሐላል ነው ማለት አይደለም። ሐላልነቱን አያመለክትም። ብዙ ሰዎች ይህ ነገር አይቻልም ስትላቸው
መካ ሐረም ላይ ይሰራል ይሉሃል ወይም ደግሞ መዲና ሐረም ላይ ይሰራል መካ ሐረም ላይ መሰራቱ ሐላል ነው ማለትን አያስይዘንም መዲና ሐረም ላይ መሰራቱ ሐላል ነው ማለትን አያስይዘንም ሌላውን ሚዛኑ ምንድነው ቁርአን ሐዲስ ሰለፎች በተገነዘቡበት ሁኔታ ማለት ነው በዚያ ጉዳይ ላይ ሰለፎች ተናግተውበት ከሆነ ችግር የለውም በዚያ ነጥብ ላይ ማለት ነው በዚያ ነጥብ ላይ የሰለፍ ዑለማዎች አኢመተል ኢስላም ተخላልፈውበት ከሆነ ችግር የለውም ተخላልፈውበታል ትላለ ነገር ግን የእነሱ ኺላፍ መረጃ አይደለም ቀደም እንዳልነው መረጃቸውን አይተህ ይሄ ነው ብለህ መረጃውን ማቅረብ ካልሆነ በስተቀር እንጂ የማንም ሰው ተግባር ቡድን ተግባር ተቋም ተግባር እንደ መረጃ አይወሰድም ሌላው ከዚህ ጋር በተገናኘ ሌላ አንድ ጥንቃቄ ሊደረግበት የሚገባ ነጥብ ምንድነው ከተባለ የፍቅህ መስአላ ሰዎች ከሱና ሊወጡበት አይችሉም መስአላው ፍቅህያ እስከሆነ ድረስ ማለት የፍቅህ መስአላ እስከሆነ ድረስ በዚህ በፍቅህ መስአላ ላይ ሰዎች ቢخላለፉ ባይግባቡ አንዱ ሐላል ነው የሚለውን ይዞ ቢሄድ ሌላኛው ሐራም ነው የሚለውን ይዞ ቢሄድ ከሱ በፊት ይህን ያለ የሱና ዓሊም እስካለ ድረስ የሱና ዑለማዎች እስካሉ ድረስ በዚህ ምክንያት አንድ ሰው ከሱና ወጣ ማለት አይቻልም ምን እስካልሆነ ድረስ ያ ነገር ወላ እና በራ እስካልተያዘበት ድረስ በዚያ የመጣ ሰውን መውደድና መጥላት ማራቅና ማቅረብ እስከሌለበት ድረስ ማለት ነው ወላ እና በራ ከተያዘበት ተሐዙብ ውስጥ ነው የሚገባው የሂዝብያ አካሄድ ነው የሚሆነው ማለት ነው ይሄንን ሐላል ነው ያለ ከኛ ነው ሐራም ነው ያለ ከኛ አይደለም ከተባለ هذا ተሐዙብ هذه هي الحزبيه المقيته የተወገዘ የሆነ ወገን ቡድንተኝነት ውስጥ ይገባል ማለት ነው ይሄንን ሐራም ነው ያለ ከኛ ነው ሐራም ነው ያላለ ሐላል ነው ያለ ደግሞ ከኛ አይደለም ከተባለ በየትኛውም መልኩ ማለት ነው ሐላልም ነው የሚለውም ይሁን ሐራም ነው የሚለው በዚህ ላይ ወላ እና በራ ከተያዘበት ይሄ ከሱና ያስወጣል እስካልሆነ ድረስ ግን እንደ መስአላ ታይቱ መረጃዎችን ከመረዳት አንፃር ሰዎች በፍቅህ መስአላ ቢለያዩ አንዱ ሌላውን ከሱና ሊያስወጣ አንዱ ሌላውን ከመንሃጅ ሊያስወጣ አይገባም አይወጣምም ስለዚህ እንደነዚህ አይነት ጉዳዮችን በጥንቃቄ ማየት ግድ ይላል ከመሆኑም ጋር ይህንን ጉዳይ የቪዲዮ ብይን በሸሪዓ እይታ ለማየት እንሞክራለን አላህ ካለ ማለት ነው የቪዲዮ ብይን ስንል ወዴት ነው የሚወስደን ወደ ዲሽ ወደ ቴሌቪዥን ነው የሚወስደን ማለት ወደ ቴሌቪዥን እና ዲሽ የሚባሉ ነገሮች በቀጥታ ብረትነታቸው ሳይሆን የሚታየው እዛታቸው ሳይሆን ሐራም የሚሆኑት በእነርሱ ላይ ለሚተላለፈው ነገር ነው ማለት ነው በእነርሱ ላይ ለሚተላለፈው ነገር በእነርሱ ላይ የሚተላለፈው ነገር ሐላል ነው ወይስ ሐራም ነው ስለዚህ የቪዲዮ ብይን ስንል የቪዲዮ ውጤቶች ናቸው በእነዚህ ነገሮች ላይ የሚተላለፉ የቪዲዮ ውጤቶች የቪዲዮ ብይን በእስልምና ምን እንደሆነ ስናውቅ የእነዚህ ነገሮች በእስልምና ውስጥ ያላቸው ብይን ምን እንደሆነ ማወቅ አይከብደንም ነገር ግን ወደ ቪዲዮ ብይን ዝርዝር መስአላዎች ውስጥ ከመግባታችን በፊት እንደ መግቢያ ቅድም ካነሳናቸው ነጥቦች ጋር በዘመናችን ከነበሩ ታላቅ ዑለማዎች ውስጥ አንዱ የሆኑት ሼክ መሐመድ ቢን ሷሊህ አልዑሰይሚን ረህመቱላሂ ዐለይህ በ1417 ዓመተ ሂጅሪያ
በ3:25 ጁምዓ ቀን ባደረኩት ኹጥባቸው ላይ ይህንን ዲሽን መግዛት አስመልክቶ በዚህ ኹጥባቸው ላይ ያነሱትን ነጥብ ላስታውሳችሁ ወዳለሁ። في التحذير من اقتناء صحن استقبال البحث الإعلامي أو الدش ይሄ ከውጭ ጣሪያ ላይ የተሰቀለ በተለያዩ ቻናሎች የሚተላለፈውን ነገር ለመሳብ የሚያገለግለውን ዲሽን ስለመግዛትና والاحتفاظ به እሱን ቤት ውስጥ ማስቀመጥን አስመልክቶ ባደረጉት ኹጥባቸው ላይ ምን ይላሉ? قال النبي صلى الله عليه وسلم ما من عبد يسترعيه الله رعية يموت ويوم يموت وهو غاش لرعيته إلا حرم الله عليه الجنة. من قالوا؟ قال النبي صلى الله عليه وسلم يا الله ملكتني بلوال ما من عبد يسترعيه الله رعية الله عند متبك النجر يستبك أو يلم يموت يوم يموت بميموتبت كان سيموت وهو غاش لرعيته يا الله يستبك أو النجر يطل لهونه كموتا إلا حرم الله عليه الجنة الله جنة برسولاي ارم بيارقبة جان. وهذه الرعاية تشمل الرعاية الكبرى الواسعة هي رعاية يتبالو يا الله ما استبك ميبالو نجر تلقو سفيو يهونو عند منجست يالله مالتنا هاجر مستدادر اللي هون يشلال. كذلك والرعاية الصغرى ببيت وستم عند سو يبيت سبون مستدادرم اللي هون يشلال. وتشمل رعاية الرجل في أهله يا عند سو ببيت وست ببيت سبوچن مستدادرم والنسون ما تبك اللي هون يشلال. بقول النبي صلى الله عليه وسلم يا الله ملكتني من بلوال الرجل راع في أهله ومسؤول عن رعيته عند سو ببيتو وسط طباقي ነው በሚጠብቀውም ነገር ተጠያቂ ነው አሉ። وعلى هذا ከዚህ በመነሳት فمن مات وقد خلف في بيته من صحون الاستقبال عند ሰው በቤቱ ውስጥ ይሄንን በጣሪያ ላይ የሚደረገው የዲሽ ሳህን አርጎ የሞተ ሰው فإنه قد مات وهو غاش لرعيته እርሱ አላህ ያስጠበቀውን ነገር ያታለለ ሆኖ ሞቷል አሉ። وسوف يحرم من الجنة كما جاء في الحديث በሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት አላህ ይሄ ሰውዬ ጀነት እርም ያረግበታል አሉ። ولهذا نقول إن أي معصية تترتب على هذا الدش ማንኛውም ከዚህ ዲሽ ተመልክቶ እሱን ተከትሎ የሚመጣ ማንኛውም ማዕሲያ ማንኛውም ወንጀል ከመሞቱ በፊት በቤቱ ውስጥ የገጠመው ያስቀመጠው فإن عليه وزرها بعد موته ከሞተ በኋላ የዚህ ኃጢያት በሱ ላይ ያለበት ወንጀሉ وإن طال الزمن وكثرت المعاصي ጊዜው ከሱ ከሞተ በኋላ ማዕሲያው እየተባዛ ቢሄድ በዚያ ምክንያት ማለት ነው ብዙ ማዕሲያዎች ቢሰሩ ተጠያቂ ነው ይሄ ሰውዬ። فاحذر اخي المسلم انت وندمي هوي تطنقق مسلم وندمي احذر ان تخلف بعدك ما يكون اثما عليك في قبرك بقبره ላይ ባንተ ላይ ኃጢያት የሚሆንብህ ወንጀል የሚሆንብህን ነገር በቤትህ ውስጥ ተከተ ጥለህ ከመሄድ ተጠንቀቅ። وما كان عندك من هذه الدشوش إهين ديش يمثل نجر فإن الواجب عليك أن تكسره بانت لي قديت أن يونو هين النجر مسبابرنا ما أطفاتنا أي تحطمه لأنه لا يمكن الانتفاع به برسو متكمس لما يتشال إلا على وجه محرم غالبا بأبزانيو إهين نجر حرام لهون نجر انجي متكم سلما يتشالالو فلا يمكن بيعه مشطوا يتشال لأنك إذا بعته سلبت للمشتري على استعماله في معصية الله
ለሸጥክለት ሰው በአላህ አላህን በማመጽ ላይ እንዲሰራ ይህን ነገር ተክለህበታል وحينئذ تكون ممن أعان على الإثم والعدوان የዚህን ጊዜ ደግሞ አንተ በወንጀልና በኃጢያት ከተባበረ ሰው ጋር ትመደባለህ ትሆናለህ وكذلك إن وهبته بسطة بتساتو فأنت معين على الإثم والعدوان أنت بمعصية بونجل لاينو دبر بمعلف لاي ولا طريق للتوبة من ذلك قبل الموت إلا بتكسير هذه الآلة الدش لتوبة من قد يلم كما موت بفيت إهن النجر بما أطفات كالونا بستكر التي حصل فيها من الشر والبلاء ما هو معلوم اليوم للعام والخاص ይሄ በሰበቡ ለየት ያሉ ሰዎች ሆነ አጠቃላዩ ማህበረሰብ የሚያቀው አይነት ሸርና በላ የመጣበት የሆነውን ነገር አጥፍተህ ነው ተውበት አድርገህ ወደ አላህ መሄድ ያለብህ ይላል احذر يا اخي አንተ ወንድሜ ሆይ ተጠንቀቅ ان يفاجئك الموت موت ሊያስደነግጥህ ድንገት መጥቶ وفي بيتك هذه الآلة الخبيثة ይሄ ቆሻሻ የሆነ መሳሪያ በቤትህ ላይ ተክለህ احذر 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 تتنكك قالوا نسأل الله تعالى السلامة والعافية إلى له وأن يهدينا وإخوانا للمسلمين صراط المستقيم وأن يتولانا بعنايته وحفظه من الزلل برعايته الله سبحانه وتعالى ትክክለኛውን መንገድ ይምራን አሉ ቀጥታውን መንገድ ይምራን እኛንም ወንድሞቻችንም ሙስሊሞችንም እንዲሁም ደግሞ አላህ በጥበቃው ከመንዳለት ከትክክለኛ መንገድ ከመውጣት ይጠብቀናል إنه جواد كريم الله سبحانه وتعالى እሱ ችሮታው የከበረና የላቀ የሆነ ነው صلى الله على نبينا محمد وعلى آله وصحبه أجمعين ይላሉ ይህ እንግዲህ በዘመናችን ከነበሩ ታላላቅ የዲን ሊቃውንቶች ውስጥ አንዱ የሆኑት ትልቁ ዓሊም ለሙስሊሙ ማህበረሰብ ተተውት ይሄዱት ወሲያ ወይም አደራ ነው ኢንሻአላህ አላህ Subhanahu Wa Ta'ala ከፈቀደልን በሚቀጥሉት ክፍሎች በዲሽ አማካይነት በቴሌቪዥን የሚቀርበው የቪዲዮ ውጤት ከኢስላም አንፃር ብይኑ ምንድነው የሚለውን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስና በዑለማዎች ኢጅማዕ ለማየት እንሞክራለን አላህ Subhanahu Wa Ta'ala ሐቅን አውቀው ከሚከተሉት ባጢልን አውቀው ከሚርቁት ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።